ዘመን ያመጣው ነብያቸው እውነት እንዲሆን ስለፈለጉ ብቻ አሁን በእኛ ዘመን ያሉ የዛሬ 40 ዓመት 50 ዓመት ወደ ኋላ ቢሄድ የተጀመረ አዲስ ሙግት እንጂ ነብዩ ይሄ ጥቅስ ስለኔ ነው አላለም። የነብዩ ተማሪዎች ይሄ ጥቅስ ስለ ነብያችን ነው አላሉም። ከዛ በኋላ የመጣው ትውልድ ይሄ ጥቅስ ስለ ነብያችን ነው አላሉም። ማንንም በእስልምና ታሪክ ውስጥ እንደዚህ አላሉ። ስሙ ካልተጠቀሰ፣ አላህ ካልተናገረ፣ መሐመድ ካልተናገረ፣ ተከታዮቹ ካልተናገሩ ከየት አምጥተው ነው? ዘዳግም 18 ስለ ነብያችን የተነገረ ትንቢት ነው። አህመድ የሚለው ቃል በቃል የግድ በእናንተ መጽሐፍ ውስጥ መኖር የለበትም። ምክንያቱም ቁርአን እያለ ያለው የእናንተን መጽሐፍ አይደለም፣ ስለ መጽሐፍ ቅዱስ እያወራ አይደለም። ገብቷል? መጽሐፉ ይሄ ካልሆነ ከዚህ ውስጥ ኢንጂል ብለው የሚወስዱት ይሄኛ መጽሐፍ ካልሆነ ተውራትና ኢንጂል ላይ ማሳየት ነው። ስለዚህ ኢሳይያስ ውስጥ ያሉትን የጠቀሷቸውን በሙሉ ይሄ ትንቢት የምር ኢሳይያስ ተናግሮ አሁን በመሐመድ ተፈጽሞት ከሆነ አሁን ምስቲል ኢሳይያስን መቀበል አለባቸው። ኢሳይያስን አልቀበልም ግን ትንቢቱን እቀበላለሁ ምን ብለህ ትመልሳለህ? አሁን ይሄ ለህሊና ላለው አካል አሁን እንዴ እንደማለት ነው። ጥሩ ምሳሌ ነብዩ መሐመድን አልቀበልም ግን በቁርአን የተነገረውን እቀበላለሁ ይባላል? አይባልም እኮ። ምክንያቱም ቁርአን የወረደው በነብዩ አማካኝነት ነው። ስለዚህ አንድ ሰው ቁርአንን ሲቀበል አውቶማቲካሊ ነብዩ መሐመድ ተአማኒ ሰው ነው ብሎ ስላሰበ ነው። ተአማኒ ካልሆነ እንዴት ይቀበላል? ተአማኒ ካልሆነ በዛው ተአማኒ አይደለም ብሎ በሚያስበው ሰው በኩል የመጣን መጽሐፍ እንዴት ይቀበላል? ስለዚህ መሐመድን ከቁርአን መገንጠል አይቻልም። ልክ እንደዛው የኢሳይያስን መጽሐፍ ይቀበላለሁ ስለ ነብዩ ነው ብለህ ግን የኢሳይያስን ነብይነት አለመቀበል አትችልም። ሜቢ ማቴዎስ ወንጌል ምዕራፍ 12 ላይ ሄደን ቁጥር 18 ላይ እንደዚህ ይላል። ከቁጥር 11 ጀምሮ ላንብብ። አንድ እጁ የሰለለች ሰው ነበረ። ቁጥር 10 ላይ ይከሱትም ዘንድ በሰንበት መፈወስ ተፈቅዷልን ብለው ጠየቁት። እርሱ ግን ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅ ይዞ የማያወጣው ማን ነው? የተቀጠቀጠ ሸንበቆ የሚለው እዚህ ጋር ነው። ሰውየው እጁ የሰለለ ነው እና ፈሪሳውያን ሊፈትኑት ከፈወሰ በሰንበት ስራ ሰራህ ብለው የሙሴን ሕግ ተላለፍክ ሊሉት ነው ጌታን። ስለዚህ መፈወስ ተፈቅዷል ብለው ሲጠይቁት ከእናንተ መሃል አንድ በግ በጉድጓድ ቢወድቅ በሰንበት የማያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደምን አይበልጥም? ቁጥር 12 ላይ ማለት ነው። ስለዚህ በሰንበት መልካም መስራት ተፈቅዷል አላቸው። ከዚያ በኋላ ሰውየውን እጅህን ዘርጋ አለው። ዘረጋትም፣ እንደ ሁለተኛይቱ ደህና ሆነች። ፈሪሳውያን ግን ወጥተው እንዴት አድርገው እንዲያጠፉት ተማከሩበት። ኢየሱስም አውቆ ከዚያ ፈቀቅ አለ። ብዙ ሰዎችም ተከተሉት። ሁሉንም ፈወሳቸው፣ እንዳይገልጡትም አዘዛቸው ይልና ቁጥር 16 ጀምሮ በጣም ክሊር የሆነ ጥቅስ ይጠቅሳል። በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል ምን ሲል ኢሳይያስ ተነበየ? እነሆ የመረጥኩት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሱንም በእርሱ ላይ አኖራለሁ። ፍርድንም ለአሕዛብ ያወራል፣ አይከራከርም፣ አይጮህም፣ ድምፁንም በአደባባይ የሚሰማ የለም። ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠን ሸንበቆ አይሰብርም። የፈወሳትን እጅ አስታውስ። የተቀጠቀጠን ሸንበቆ አይሰብርም፣ የሚጤስንም ጧፍ ክር አያጠፋም። አሕዛብም በስሙ ተስፋ ያደርጋሉ። ከዚህም በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ። እውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰው እያለ ይቀጥላል። ስለዚህ የጌታችን ሕይወት የደከሙትን የሚያበረታ፣ ተስፋ የቆረጡትን ተስፋ የሚሰጥ፣ ሕይወት ያጡትን ሕይወታቸውን የሚመልስላቸው፣ በማህበረሰቡ ኃጢአተኛ ተብሎ የተገፉትን፣ በማህበረሰቡ ህመምተኛ ተብሎ የተገፉትን የሚያቅፍ ብዙ ነው። እኔ ዘርዝሬ አልጨርስም። ለምጻሞችን የሚያቅፍ በአይሁድ ማህበረሰብ ለምጻምን ከነካ ለምጹ ወደ አንተ ስለሚተላለፍ አትነካውም። ክርስቶስ ግን ያቅፋቸዋል። አቅፎ ባቀፈበት ይፈውሰዋል። ይሲ የተቀጠቀጠን ሸንበቆ አይሰብርም፣ የሚጤስን ጧፍ ክር አያጠፋም የሚለው በፕራክቲካሊ በህይወቱ እየታየ ነው። ክርስቶስ በመሐመድ ህይወት እንደዚህ አልታየም። በንግግሩ ብቻ በተግባሩ ብቻ ሳይሆን ንግግሩም ያንን ኢሳይያስ ላይ የተነገረው ይሄው በፊት ላይ ታሳየዋችሁ ብሎ ጥቅሱን አምጥቶ ሙሉን ጥቅስ ነው ደግሞ ያስቀምጣል። እነሱ የዛ ላይ የተጠቀመውን ጥቅሶቹን አምጥቶ አስቀምጧል። ይሄ ትንቢት አሁን ተፈጽሟል ብሎ አሳይቷል።
ኢየሱስ ክርስቶስ ደግሞ ያንን እያደረገ ነው። በትክክል የትኛውን ሊሰበር የተቀጠቀጠ ሸንበቆ መልሶ ጠግኖ አቆመ? በየትኛው የፈውስ ስጦታው፣ በየትኛው የማዳን ስጦታው፣ የትኛው ነው በሱ የተጽናና? ማለት የትኛው ቁርአን የትኛው ሐዲስ ላይ ነው መሐመድ ሰዎችን ፈውሶ አድኖ በፈውሱ በተአምራቱ ሰዎች ድነው ህይወት አግኝተው የቀጠሉ? እንደዛ የለም። ማግኘትም አንችልም። ካለ ሊነግሩን ይችላሉ። መጽሐፍ ቅዱሳችን ግን ኢየሱስ ክርስቶስ ይህንን ነገር እያደረገ አሁን ይሄ ሰውዬ እጁ የሰለለ ነው፣ እጁን አቀናለት፣ አጋንንት ያለበትን ነፃ ወጣው። ስለዚህ ሰዎች ምን ሆኑ ማለት ነው? ከወደቁበት፣ ከደከሙበት፣ ተስፋ ከቆረጡበት፣ ከታመሙበት፣ በአጋንንት ከታሰሩበት ነፃ እያወጣ ጠፍተው እንዳይቀሩ ተስፋ እንደገና እየሰጣቸው ሰዎች በእሱ ላይ ተስፋ እንዲያደርጉ ልክ እጁ የሰለለውን ሲፈውሰው ሲያዩ ምን አደረጉ? አጋንንት የተያዘ እውርና ድዳ የሆነ ሰው ወደ እርሱ አመጡ። ተስፋ አደረጉበት ማለት ነው። የሰለለ እጅ ሲቀና ሲያዩ ይሄ ሰውማ የእኛንም ይፈውሳል ብለው ተስፋ አደረጉበት። ስለዚህ ትንቢቱ የተነገረው ስለ ክርስቶስ እንጂ በምን ሂሳብ እንደዛ ይሆናል? እዚህ መጽሐፍ ቅዱስ ራሱ በራሱ እያብራራ ወጥታ ሌላ መጽሐፍ ውስጥ ማገናኛ ድልድይ በሌለበት ሁለቱን እንዴት አድርገህ ነው? አንደኛ በዚህ መልክ ቁርአን ላይ አልተጠቀሰም። ይህም ክፍል ስለ እኔ የተነገረዋል አለ። እንደዚህ ብሎ ኢሳያስ ስለ እኔ ተናግሮ ነበር ብሎ መሐመድ አልተናገረም። ኢሳያስ ስለ መሐመድ ተናግሯል ብሎ አላህም አላለም፣ ምሁራኖችም አላሉ። ሙስሊሞች ከየት እንደሚያመጡት አናውቅም። ያ እንግዲህ ሙስሊሞች በደንብ ሊያስቡበት ይገባል። አሁንም አጠንክሬ የምናገረው ነገር መጽሐፎቹን ከዚህ መጽሐፍ ትንቢት ተነግሯል ስለ ነቢያችን ብለው ሲሉ መጽሐፉን እንደ መጽሐፍ እውነተኛነቱን መቀበላቸው ግዴታ ሎጂካሊ ግዴታ ይሆናል። እውነተኛ ነው ብሎ ስላመኑ ነው የመጣው እየጠቀሱ ያሉት። ካልሆነ ደግሞ መጽሐፉን ሙሉ በሙሉ ትተው የኛ ነቢይነቱ የተመሰከረው በቁርአን እና በሐዲስ ብቻ ነው ብለው መተው ነው እንጂ የኛ መጽሐፍ ውስጥ መተው ከኛ መጽሐፍ ውስጥ ጥቅሱ ማይለውን የጥቅሱ ሐሳብ ያልሆነን ኢቭን አንተ እንዳልከው ነብዩ ራሱ እነዛን ጥቅሶች ወስዶ እነዚህ የኔ ናቸው ያላለውን በቁርአን አላህ ያላለውን ሰሃቦቹ ያላሉትን ታቢዒኖች ያላሉትን ከዛ ቀጥሎ ክላሲካል የሆኑ ሙፈሲሮች በላቸው ዑለማዎች ያላሉትን አት ኦል ፋብሪኬሽን ማለት ነው። ቢድዓ የሆነ ሐሳብ ነው። ኢኖቬሽን ፈጠራ ማለት ነው። እኔ ከመሃል ተነስቼ ዝም ብዬ የሆነውን ጥቅስ አሁን ስላንተ ነው ማለት ይችላል። ባይዘ ፍቅር ሲዝም ተነስቶ ስለኔ ነው የተነገረው ማለት ይችላል። ባይዘ ግን ምንም ማስረጃ የሌለው ዝም ብሎ ተነስቶ አሁን ሙስሊሞች እንደሚሉት ኢሳይያስ 9:6 ላይ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ የተባለው ስለኔ ነው ቢል ደመላሽ ደምሳሽ መብቱ ነው፣ ግን ስህተት ነው። ከየት ይመጣል? ማን ያለው? ስለዚህ ሙስሊሞች ተመሳሳይ ነገር እያደረጋችሁ ስለሆነ በጣም ጥንቃቄ አድርጉ። መኃልየን እንመልከተው። ወደ መኃልየ እንሂድ። ይሄ ደግሞ የቋንቋ ነው። አፉ እጅግ ጣፋጭ ነው፣ እርሱ ፍጽሞ ያማረ ነው። አቲክ 5:25 ነው። 5:16 እርሱ ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው። ስለዚህ እርሱ ፈጽሞ ያማረ ነው የሚለው ላይ ነው የሚሉት አይደል? ፈጽሞ ያማረ የሚለው ቃል ያማረ የሚለው ቃል ሙሐመድ የሚል ነው በዕብራይስጥ እና ሙሐመድ ነው የሚለው። ስለዚህ ሙሐመድ ነው የሚለው አሁን ለምሳሌ ያማረ የሚለው ውስጥ ሙሐመድን እንተካ። ስለዚህ አፉ እጅግ ጣፋጭ ነው፣ እርሱ ፈጽሞ ሙሐመድ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው ተብሎ በስም እንኳን ተጠቅሷል። ነቢያችን በስም እንኳን ቀጥታ ተጠቅሷል በመጽሐፍ ቅዱስ ውስጥ ብለው መኃልየ ዘሰሎሞንን ይጠቅሳል። ምዕራፍ 6 ቁጥር 1 ከዛው የሚቀጥል አንቺ ከሴቶች ሁሉ የተዋብሽ ወይ ውድሽ ወዴት ሄደ ይላሉ ማለት ነው። ማለት እስኪ ካስገባው
በአዲሱ ትርጉም አፉ ራሱ ጣፋጭ ነው፣ ሁለንተናው ያማረ ነው የሚለው ያማረ መሐመድ ነው። ውዴ ይሄ ነው፣ ባልንጀራዬም እርሱ ነው አለች ሙሽራዋ። ባልንጀሮቿ ምን አሉ? አንቺ ከሴቶች ሁሉ የተዋብሽ ወይ፣ ውድሽ ወዴት ሄደ? አብረንሽ እንድንፈልገው ውድሽ የሄደው በየት በኩል ነው? ባልንጀሮች አሏት። የመሐመድ ምኑ ናት ይቺ ሴት? ኤግዛክትሊ። አሁን ይሄንን በመጀመሪያ ደረጃ መኃልየ ዘሰሎሞን እንዴት የፈጣሪ ቃል ይሆናል? የፍቅር መጽሐፍ ነው። በተለይ ደግሞ የሴትን አካላት እንደ ጡት ያሉ እንደ ዳሌ ያሉትን ይጠቅሳል። ይሄ የፈጣሪ ቃል ሊሆን አይችልም ብለው ይከሳሉ ሙስሊሞች። ይከሱና መልሰው ደግሞ እዛው መጽሐፍ ውስጥ ገብተው ስለ ነቢያችን ትንቢት ተነግሯል ይላሉ። የትኛው ነው ትክክል? መጽሐፉ ስለ ነቢዩ መሐመድ ትንቢት የያዘ ትንቢቱ ደግሞ ፍጻሜን ያገኘ እውነተኛ መጽሐፍ ነው ወይስ የፈጣሪ ቃል ሊሆን የማይገባው መጽሐፍ ነው? የትኛው ነው መሆን ያለበት የሚለውን ሙስሊሞች መጀመሪያ መመለስ አለባቸው። እንደው በዚሁ አንድ ነገር ለክርስቲያኖችም ለሙስሊሞችም መናገር የምፈልገው በነገራችን ላይ ብልግና ማለት የሰውነት ክፍሎችን በስም መጥራት ሳይሆን ብልግና ማለት አምላክ የከለከለውን ነገር እንደተፈቀደለት አስቦ ያንን ማድረግ ማለት ነው። የሰውነት ክፍሎች ስም የተሰጣቸው በስማቸው እንዲጠሩ ነው። ስለዚህ በስማቸው ተጠሩ ማለት ብልግና ነው ማለት አይደለም። ጡት፣ ዳሌ፣ ሌሎች ነገሮችን ተጠሩ ማለት ብልግና ነው ማለት አይደለም። መጀመሪያም ስማቸው የተጠራው በስማቸው እንዲጠሩ ነው። ከካልቸር አንጻር ወይም ከባህል አንጻር አንዳንድ ቦታ አንዳንድ ነገሮችን ለመጥራት የሚያፍሩ ሰዎች ሊኖሩ ይችላሉ። ከካልቸር አንጻር ልክ ነው። ግን በክርስትናም የሆነ በእስልምና ብልግና ማለት አምላክ የፈቀደውና ያልፈቀደውን ነገር እንደተፈቀደ አድርጎ በዛ መንገድ መሄድ ማለት ነው። ስለዚህ መጽሐፍ ቅዱስ ላይ የሚሆን ቁርአን ላይ እንደዚህ ያሉ ሀሳቦች አሉ። የሰውነት ክፍሎች በስማቸው ተጠርተው እናገኛለን። ያ ማለት ግን ብልግና ነው ማለት አይደለም። ብልግና መለየት አለብን። ስለዚህ መኃልየ ዘሰሎሞን የሙሽራው ሙሽሪቱን እያደነቀ ሙሽሪት ደግሞ ሙሽራዋን እያደነቀች ትናገራለች። ያንን ደግሞ አድናቆታቸውን በሆነ ምሳሌ እያደረጉ ይነጋገራሉ። ይህን ማድረግ ብልግና አይደለም። ብልግና ዝሙት መስራት፣ ኃጢአተኝነት፣ ዝሙተኝነት፣ ተሳዳቢነት፣ ውሸት ምናምን የሚሏቸው ነገሮች ናቸው ብልግና የሚባሉት እንጂ የሰውነት ክፍሎች መጥራት ብልግና ሊሆን አይችልም። ይህን እንዲታስተውሉ ነው። ወደ ሀሳባችን እንመለስና እንግዲህ ይሄ ክፍል የእግዚአብሔር ቃል ነው ወይም ደግሞ የአላህ ቃል ነው። በነገራችን ላይ የአላህ ቃል ነው ብሎ ነው የሚያምኑት። ምክንያቱም ለሙሐመድ የተናገረው ማን ነው? አላህ ከሆነ የአላህ ቃል ነው ማለት ነው። ይሄ የአላህ ቃል ሆኖ ፍጻሜን ካገኘ ይህንን እንደ አላህ ቃል መቀበል አለባቸው እንጂ መጽሐፉን መተቸት የለባቸው። በትክክል ጸሐፊው ማን እንዲሆን አይታወቅም ይላሉ። ይሄንንም ክፍል እነሱ በርግጥ ግን መጽሐፉ የጻፈው ካልታወቀ መጽሐፍ ውስጥ እውነተኛ ንግግር ተነግሯል፣ እናምንበታለን፣ ስለ ነቢያችንን ተናግሯል ብሎ መጽሐፉን ደግሞ መልሶ አክሴፕት ማድረግ ምን ይባላል? ይኸውን ያስኬዳል። እናንተስ ምን ትላላችሁ ሙስሊም ወንድሞች እና እህቶች? እሺ እኔ ምለው ተመሳሳይ ነገር ነው። ምናልባት የዕብራይስጡ ሙሐመድ የሚል ነገር አለው ብለው የሚሉት ነገር ቅድም አንተ እንዳልከው እናቴ ሰብለ ወንጌል ነች፣ ስለዚህ ፍቅር እስከ መቃብር ውስጥ ያለችው ሰብለ ወንጌል ስለ እኔ እናት ነው የጻፈው ብሎ እንደማለት ነው። የፎኒክ ፋላሲ ወይም ደግሞ ይሄ ድምፀቱ ስለተመሳሰለ ተመሳሳይ ነው ሁሉም ነገር እንደማለት ነው። እዚህም አሁን ለምሳሌ በሁለት የተለያዩ ቋንቋዎች ውስጥ ተመሳሳይ ድምፅ ሊኖራቸው ይችላል። አንደኛው ሀገር ሌላ ነገር ነው፣ አንደኛው ሀገር ሌላ ነገር ነው። ትርጉሙ ገብቷል። በቋንቋቸው የተለያየ ነው። ስለዚህ ዕብራይስጥ እና አረብኛ ሁለት የተለያዩ ቋንቋዎች ናቸው። እዛ ውስጥ ድምፁ ድንገት መመሳሰሉ ነገሩ ራሱ ነው ማለት አይደለም ማለት ነው። ስለዚህ ያማረ ነው የሚለው መሐመድ የሚለውን ሙሐመድ ነው የሚለው ካሉ ሙስሊሞች አንደኛ ነገር ለሙስሊሞች አሁንም ችግር ይፈጥራል።
ቅድም እንደ ኢሳይያስ 29 ማለት ነው። ምክንያቱም ይሄንን በደንብ ጥናት ሳያደርጉ የሚጠቅሱት ጥቅስ ነው። ለምሳሌ ሕዝቅኤል ምዕራፍ 24 ከቁጥር 16 ላይ እግዚአብሔር እንደዚህ ይላል፣ የሰው ልጅ ሆይ እነሆ የዓይንህን አምሮት በመቅሰፍት እወስድብሃለሁ፣ አንተም ወይ አትበል አታልቅስም፣ እንባህንም አታፍስስ ይላል። እዚህ ጋር የዓይንህን አምሮት ተብሎ የተጠቀሰው ቃል መክመድ ነው። ስለዚህ ሙሐመድን በመቅሰፍት እወስድብሃለሁ እያለ ነው። የሙስሊሞችን ሎጂክ አምጥተን የዓይንህ አምሮት የሚለው ላይ ሙሐመድ የሚለውን ቃል ካስገባን ማለት ነው። ስለዚህ የሰው ልጅ ሆይ ሙሐመድን በመቅሰፍት እመተዋለሁ እያለ ነው እግዚአብሔር ብለው ማመን አለባቸው ሙስሊሞች። ከባድ ሌላ ቦታ ምዕራፍ 24 ቁጥር 21 ላይ እዛው ለእስራኤል ቤት እንዲህ ብለህ ተናገር፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃይላችሁን ትምክህት፣ የዓይናችሁን አምሮት፣ የነፍሳችሁን ምኞት መቅደሴን አረክሳለሁ፣ ያስቀራቸዋቸውንም ወንዶችና ሴቶች ልጆች በሰይፍ ይወድቃሉ ይላል። ስለዚህ እዚህ ጋርም የዓይናችሁን አምሮት የሚለው ቃል ሙሐመድ የሚለው ሙሐመድ አይደለም መክመድ ነው የሚለው በዕብራይስጡ ማለት ነው። ስለዚህ መክመድን ሙሐመድ ብለን ከተካ ነው እግዚአብሔር በመቅሰፍት እመታለሁ እያለ ነው። የመጨረሻ ጥቅስ ልጨምርልህና እናበቃለን። የሰው ልጅ ሆይ ኃይላቸውንም የተመኩበትንም ደስታ የዓይናቸውንም አምሮት የነፍሳቸውንም ምኞት ወንዶችና ሴቶች ልጆቻቸውን በወሰድኩባቸው ቀን የሚሆነውን ይላል። ስለዚህ እግዚአብሔር ምን እያለው ነው? ሙሐመድን ማለት በሌሎች ጥቅሶች ስትመለከት ሙሐመድን የሚያሳድደውና የሚቀጣው ነው የሚሆነው ማለት ነው። ስለዚህ ዝም ብላችሁ ይሄ ወርድ ስተዲ ፋላሲ ቃል መርጦ ሌላውን ሐሳብ ትቶ አውዱን ትቶ ታሪኩን ትቶ የጸሐፊውን ዓላማ ትቶ ለህዝቡ የነበረውን መልእክት ትቶ አንድ ቃል ይዞ እዛች ላይ ቆሞ ቴዎሎጂ መስራት ችግሩ ይሄ ነው። ያልተዘጋጀ ቴዎሎጂ መስራት ማለት ነው። ደግሞ አንደኛ መሐመድ የሚለው ቃል መሐመድ የሚለው ሐምድ ከሚለው ቃል የተወሰደ ነው። ሐምድ ማለት ምስጋና ማለት ነው። አረበኛ ቃል እንጂ ዕብራይስጥ አይደለም። የቃላት ምስስሎችን የድምፅ መመሳሰልን ወስደህ ካደረግ በጣም ብዙ ችግሮች ይፈጠራሉ። አሁን የዕብራይስጡ ቃል ዕብራይስጥ እንጂ አረበኛ አይደለም። የሙሐመድ ስም ደግሞ መነሻው አረበኛ እንጂ ዕብራይስጥ አይደለም። ግን ቋንቋዎች ሴሜቲክ የሆኑ ቋንቋዎች በድምፅ ይመሳሰላሉ። ለምሳሌ በአረበኛው ቃል ሰላሳ ሙዞችን አምጣልኝ አልኩ። አንተ አማርኛ ተናጋሪ ስለሆንክ 30 ሙዞችን ይዘህልኝ መጣ። እኔ ያልኩህ 3 ነው ብዬ በተረጉምልህ እንዴ 30 አላልከኝም እንዴ? የአረበኛ 30 3 ነው። ያንተ 30 3 አስሮችን የያዘ ነው ማለት። ስለዚህ የድምፅ መመሳሰል እየፈለግክ የምታረክ ከሆነ ይሄ በጣም አደገኛ ነገር ነው። በአረበኛ ሌላ ድምፅ በዕብራይስጥ ሌላ ድምፅ ሆኖ ማለት ተመሳሳይ ድምፆች ሆነው መልሱ ግን እንደው ምናልባት አስታውሰኝ ይሆናል እንትን ላይ ያለ ኢያሱ መጽሐፍ ላይ ያለ የሉጥ ዛፍ የሚለው ቃል በዕብራይስጥ አላህ ነው የሚሆነው። ስለዚህ አላህ ይሄኛው የአረበኛ ቃል ነው፣ የሙስሊሞች አምላክ አላህ የሚባለው። ያኛው ደግሞ የዕብራይስጥ ቃል ነው፣ ድምፁ ግን ይመሳሰላል። ያኛው የሉጥ ዛፍ ሲሆን ሲተረጉሙ እንጨት ዛፉ ሲሆን ያኛው ደግሞ አምላክ ማለት ነው ብሎ ነው የሚተረጉሙት። ስለዚህ ድምፆች ስለተመሳሰሉ ብቻ ዝም ብለህ ከመጽሐፍ ቃል ወስደህ ነው እንደ አንድ ቃል ወስደህ ከዛ ይሄ የሚናገረው ስለሱ ነው የሚለውን ሐሳብ መውሰድ በጣም እንትን ነው። ወደ አማርኛ ትርጉምን ስናየው ደግሞ የአማርኛውን ትርጉም ደግሞ ስናየው ፈጽሞ የሆነ ሴት ገርል ፍሬንድ ያለው ጓደኛ ከዛ እሱ እየጠፋ ያለ እሷ እየፈለገችው ከባልንጀሮቿ ጋር ሆኖ እንደውም ከኋላ ስንመለከት እኮ ታሪክ አለው አይደለ? በራ ያንኳኳል ከዛ ውልውዴ ልከፍትለት ነበረ ምናምን ትላለች። ስለዚህ ሙሐመድ ያ ነው ብሎ ማሰብ እንግዲህ በጣም አስቸጋሪ። ስለዚህ ክሊር የሆነ ስህተት የሆነ አካሄድ ነው። አንተም ቅድም እንዳልከው አላህ የሚለው ተመሳሳይ ስለሆነ በዕብራይስጥ
ኦኬ አላህ ማለት እንጨት ነው ስለዚህ ሙስሊሞች እንጨት ነው የሚያመልኩት ብለን ብንል ወዲያው ሙስሊሞች ቀላል መልስ ነው የሚመልሱት ኖ ይሄ እኮ የኛ ቋንቋ እኮ አረብኛ ነው ይሄኛው ደግሞ በዕብራይስጥ ነው ስለዚህ አላህ የሚለው የኛ አላህ ስንል ዕብራይስጥን እያሰብን አይደለም ነው የሚሉት አክበር ማለት ለምሳሌ አላሁ አክበር ይላሉ ሙስሊሞች አክበር ማለት አይጥ ማለት ነው በዕብራይስጥ ስለዚህ አላሁ አክበር ሙስሊሞች መስጂድ ውስጥ ሲሉ እንጨታችን አይጣችን እያሉ አይደለም አይደለ በራሳቸው በአረብኛው ቋንቋ አምላካችን አላህ ከፍ ይበል ታላቅ ነው እያሉ ነው ይሄ በጣም ከባድ ስለዚህ አሁን እንጨት ነው የምታመልኩት እሱ ደግሞ አይጥ ነው ምናምን ብለን ብንላቸው እኛ ዕብራይስጥን እያሰብን አይደለም የምንለው ዕብራይስጥ እኮ ቋንቋችን አይደለም ምን አገባን ነው የሚሉት ስለዚህ ተመሳሳይ ነገር ነው እዚህ ጋር የሚሆነው መጽሐፍ ቅዱስን ካጠኑ በዕብራይስጥ ቋንቋ እዛው በራሱ ቋንቋ ሙሉ ታሪኩን ሙሉ መልእክቱን ነው እንጂ መረዳት ያለባቸው አንድ ቃል ወስዶ ከራሳቸው አረብኛ ጋር አመሳስለው ከዛ ያንን ትርጉም አምጥተው በቃ ቴዎሎጂ መስርተው እዛ ላይ የነብያችን ትንቢት ነው ነብያችን እንዳይመጣ ተነግሯል ስለዚህ እስልምናን ተቀበሉ ነብዩ መሐመድን ነብይ መሆኑን ተቀበሉ ብሎ ማለት ትክክለኛ ያልሆነ ወይም ደግሞ የተማረ ሰው ማይሄደው ምሁራዊ ያልሆነ አግባብ የሌለው የአፈታት ሂደት ነው ማለት ነው እሺ ቀጥል ያ እንቀጥል ወደሚቀጥለው ሌላው እንግዲህ ዘዳግም ምዕራፍ 33 ላይ እና ዕንባቆም ምዕራፍ 3 ቁጥር 3 ላይ ያለ ሐሳብ ነው ተመሳሳይ ነው ሐሳቡ ግን ጥቅሶቹን ዘዳግም ምዕራፍ 33 ላይ ያለውን ከቁጥር 2 እንደዚህ ነው የሚለው እግዚአብሔር ከሲና መጣ በሰይርም ተገለጠ ከፋራን ተራራ አበራላቸው ከአላፋትም ቅዱሳኑ መጣ በስተቀኙም የእሳት ሕግ ነበረላቸው ይላል ስለዚህ እዚህ ጋር ይሄ ስለ ነብያችን ስለ መሐመድ ነው ምክንያቱም ከፋራን ተራራ መጣ አበራላቸው ይላል ፋራን ተራራ የት ነው ያለው ሳውዲ አረቢያ ሙስሊሞቹ የሚያመሳስሉትን ነው የምነግርህ ከዛ ከአላፋትም ቅዱሳኑ መጣ አላፋት ቅዱሳኑ የሚለው ምንድነው በበድር ጦርነት ወይም ደግሞ በሌሎቹም ጦርነት ጀነራሊ እንግዲህ ይሄ እንደየሙስሊሙ ይለያያል ጦርነቱን ሜንሽን የሚያደርግልህ ማለት ነው ባጭሩ ግን ጦርነት በጣም አላፋት ሰዎችን ከኋላ አሰልፎ ጦርነት ዘምቷል ስለዚህ ለጦር ሲዘምቱ ያለውን የሚያሳይ ነው ይላል ስለዚህ ነብያችን ከፋራን ተራራ ከሳውዲ ፋራን ተራራ ሂራ ዋሻ አጠገብ ያለ አይነት ነገር ነው ብለውም እንግዲህ ይላሉ ይሄም ዲቴይሉ ሙግቱን በጣም የሚያዋቅሩት እንደየሰው ይለያያል ከአንደኛው ሙስሊም ስትሰማና ከሌላኛው ሙስሊም ስትሰማ የሚያቀርቡት ሙግት ሊለያይ ይችላል ግን ፖይንቱ ፎከሱ እዚህ ጋር ነው ያለው ዕንባቆም ምዕራፍ 3 ላይ ተመሳሳዩን ነገር ምን እናገኛለን መሰለ 3:3 እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ክብሩ ሰማያትን ከድኗል ምስጋናው ምድርን ሞልቷል ይላል ምን ትላለህ ያው እንደዚህ ምን ይባላል እሺ ክብሩ ቀጥታ እኔ ማብራራት ራሱ የሚያስፈልገው አይመስለኝም ክብሩ ሰማያትን ሸፍኗል ምስጋናው ምድርን ሁሉ ሞልቷል ጸዳሉም እንደ ብርሃን ነው ጨረር ከእጁ ወጥቷል ኃይሉም በዚያ ተሰውሯል ቸነፈር በፊቱ ይሄዳል ይሄ ሁሉ ስለ እግዚአብሔር ስለ ያህዌ የተነገረ ንግግር ነው በጣም እንጂ ስለ ነብዩ መሐመድ ስለ ሰው አይደለም ባጭሩ ስለ ሰው አይደለም ስለማን የተነገረ ነው ስለ እግዚአብሔር ስለ ራሱ የተነገረ ነው ማለት ነው ወደ ዘዳግሙ ብንመለስ እንግዲህ በአውዱ ብንመለከት ማለት ነው ከቁጥር 1 ጀምሮ ዘዳግም ላይ የእግዚአብሔር ሰው ሙሴ ሳይሞት የእስራኤልን ልጆች የባረከባት በረከት ይህች ናት እንዲህ አለ ይሄን ያለው ማን ነው ሙሴ ነው የእስራኤልን ልጆች ሲባርክ እግዚአብሔር ከሲና መጣ ከሰይርም ተገለጠ ከፋራን ተራራም አበራላቸው ከአላፋት ቅዱሳኑም መጣ በስተቀኙም የእሳት ሕግ ነበረላቸው ሕግ የተሰጠው ለማን ነው ለእስራኤላውያን ነው ኦኬ ሕዝቡንም ወደዳቸው ቅዱሳኑ ሁሉ በእጅህ ናቸው ከእግሮችህም አጠገብ ተቀመጡ ቃሎችህንም ይቀበላሉ ሙሴ ለያዕቆብ ጉባኤ ርስት የሆነውን ሕግ አዘዘን እያለ እግዚአብሔር
በሙሴ በኩል ለህዝቡ የሰጠውን ህግ ይናገራል። ህጉን ለመስጠት እግዚአብሔር በደመና እና በእሳት በሲና ተራራ ላይ ከሙሴ ጋር ተገናኝቷል። ለዛ ነው እግዚአብሔር ከሲና መጣ የሚለው። ህጉን ሙሴ የተቀበለው በሲና ተራራ ላይ ነው። እያወራ ያለው ስለ እስራኤል ልጆች እግዚአብሔር እንዴት በደመናና በእሳት ሆኖ በሲና ላይ ከሲና ተራራ ህግን እንደሰጣቸው፣ ህዝቡን እንዴት እንደወደደ፣ ህዝቡን እንዴት እንደመራ ነው የሚያሳየው እንጂ እዛው ላይም እንዲህ ይላል፣ እግዚአብሔር ከሲና መጣ፣ በእነሱ ላይ ከሴርም እንደ ማለዳ ፀሐይ ወጣ፣ ራሱ በእነርሱም ላይ ወጣ። ማን? እግዚአብሔር። እዚሁ ጋር ስሙን ጠቅሶ ከዛ ይሄ ተውላጠ ስም የሚባለው ወይም ደግሞ ፕሮናውን የሚባለው እርሱ የሚለው ነገር የሚመጣው መጀመሪያ ስሙ ተጠቅሶ ነው። እግዚአብሔር ከሲና መጣ። ማን መጣ? እግዚአብሔር። በእነሱም ላይ ከሴር እንደ ማለዳ ፀሐይ ወጣ። ማን? እርሱ። ማን ነው? እግዚአብሔር። ከፈራን ተራራ አበራላቸው። ከፈራን ተራራ ያበራው ማን? እግዚአብሔር ራሱ ማለት። ከእልፍ ቅዱሳን ጋር መጣ። ማን? ራሱ እግዚአብሔር። ስም ከላይ ጠቅሶ እሱ የሚል ካለ የመጀመሪያው እንደሚወስድ ነው። በስተቀኙ የሚነድ እሳት ነበረ። በእርግጥ ህዝቡን እንደምትወድ አንተነህ፣ ቅዱሳን ሁሉ በእጅ ውስጥ ናቸው ያለ የሚያወራው ከፈራን ተራራ ያበራው ማን ነው? እግዚአብሔር ራሱ ነው። እዚህም ደግሞ ቁጥር 3 ላይ ዕንባቆም ላይ ያለው እግዚአብሔር ከቴማን ቅዱሱም ከፈራን ተራራ መጣ። ከፈራን ተራራ የመጣ ማን? እግዚአብሔር። ቅዱሱ የተባለው ማን ነው? ራሱ እግዚአብሔር ነው። ክብሩ ሰማያትን ሸፈነ። እኔ ቆይ ከተማ ተውና የትኛው ፍጥረት ነው ክብሩ ሰማያትን የሸፈነ? የለም። ውዳሴው ምድር ነው። ጸዳሉ እንደ ፀሐይ ብርሃን ነው። ጨረሩ ከእጁ ወጣ፣ ኃይሉ በዛ ተሰውሯል። መቅሰፍት በፊቱ ይሄዳል፣ ቸነፈር ከእግሩ በታች ተከተለው። ቆመ፣ ምድር አንቀጠቀጠ፣ ተመለከተ፣ ህዝቦችን አብረከረከ። አይ ማለት እስኪ ያስበው ምን ልትል ትችላለህ? ይህንን አሁን ለፍጡር መስጠት ማለት ማምለክ ማለት ነው ባጭሩ። ያን ማምለክ ማለት ነው። ሌላው ዘጸአት ምዕራፍ 19 ከቁጥር 18 ላይ ጀምሮ እንደዚህ ይላል እስከ 20 ባለው ማለት ነው። እግዚአብሔር በእሳት ስለወረደ የሲና ተራራ ሁሉ ይጤስ ነበር ይላል። ይሄ ዘገባ ነው። ከቁጥር 17 ወደ ላይ ከፍ ብለህ ብታየው ደግሞ ሙሴ ህዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው፣ ከተራራው ግርጌ ቆሙ። ከዛ እግዚአብሔርም በእሳት ስለወረደ የሲና ተራራ ሁሉ ይጤስ ነበር፣ ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበር፣ ተራራውም ሁሉ እጅግ ይናወጥ ነበር። የቀንደ መለከቱም ድምፅ እጅግ በበረታና በጸና ጊዜ ሙሴ ተናገረ፣ እግዚአብሔርም በድምፅ መለሰለት። ቁጥር 20 እግዚአብሔርም በሲና ተራራ ላይ ወደ ተራራው ራስ ወረደ። ይሲ እግዚአብሔርም ሙሴን ወደ ተራራው ራስ ጠራው። ወደ ላይ ወደ ተራራው ውጣ አለው ሙሴ። እየተናገረ ያለው ይህንን ነው። ባይዚ እግዚአብሔር በእሳት የሲና ተራራ ላይ መምጣቱን ከዚያ ደግሞ ህግን መስጠቱን ከሙሴ ጋር ኮሚኒኬት ማድረጉን የእስራኤልን ህዝብ እንዴት እንደመራቸው በአጠቃላይ ታሪኩን ሙሴ ዘዳግም 33 ላይ ሲያጠቃልል የባረከው በረከት ነው። እግዚአብሔር በዚህ መንገድ ነው የመራችሁ ብሎ እየተናገረ ነው እንጂ ስለ ፍጡር ስለሆነ ግለሰብ አይደለም፣ ፍጡር የሆነ አካል አይደለም በሲና ተራራ ላይ ወርዶ ህግን ለሙሴ የሰጠው። ስለዚህ ለአምላክ የተሰጠን ነገር ለሰው ነው ማለት ሰውየውን በአምላክ ቦታ ማድረግ ነው አንደኛ። ሌላው ደግሞ ትንቢት አይደለም ያለፈን ታሪክ ከቴማን እግዚአብሔር ከቴማን ቅዱሱ ከፈራን ተራራ መጣ፣ ክብር ሰማያትን ሸፈነ፣ ውዳሴውም ምድርን ሞላ ነው የሚለው እንጂ አሁን ለምሳሌ ይሄ ትንቢት ወደፊት ይሆናል የሚል ሀሳብ ሳይሆን የተፈጸመውን ሀሳብ ነው እየነገራቸው ያለው። ጉዳዩ ደግሞ መዝሙር ነው። መዝሙር ደግሞ በመዝሙር ኮንቴክስት ነው የሚፈታው እንጂ ዝም ብለህ ትንቢት ብለህ ትናገረው አትችልም። እንደው ከፈርሃን የመጣ ማለት ከፈርሃን ተራራ መሐመድ የሚመጣው በቃ ሌላ ሰው የሚመጣ የለም። እንደው ሰው እንኳን ከመጣ ማለት ከፈርሃን ተራራ ለምሳሌ ፈርሃን ተራራ ላይ ማን አለ? ሙሴው ተናግሯል፣ በቦታው ነበር። ስለዚህ የእስራኤል ህዝብም እዛም ነበር። ስለዚህ መሐመድ ብቻ ነው የመጣ ብሎ ለመናገር እና መሐመድን ነው የሚወክለው ለማለት የራስ ትርጉም ካልሆነ በስተቀር ሌላው ቅድም ያነሳነውና
አሁንም ስቲል የዕንባቆምን ነብይነት ማመን አለባቸው። ያ ዕንባቆም የተናገረውን ነገር እውነት ነው ብለው ከተቀበሉ የዕንባቆምን ትንቢት የዕንባቆምን ነብይነት መቀበል አለባቸው። ያ በእስልምና አስተምሮ ደግሞ ዕንባቆም የሚባል ነብይ አለ ተብሎ ተነግሮ አያውቅም። ሁለተኛ ደግሞ የዕንባቆምን መልእክት ከተቀበሉ ከታች ያሉትን በሙሉ አብረው መቀበል አለባቸው። ለምሳሌ የዘላለም ተራሮች ተፍረከረኩ፣ የጥንት ኮረብቶች ፈራረሱ፣ መንገዱ ዘላለማዊ ነው ይላል። እንግዲህ ይህ ሁሉ ያደረገው መሐመድ ከሆነ እንግዲህ በየትኛው የቁርአን አያ መሐመድስ የት ላይ ነው እንደዚህ ብሎ ተነግሮልኛል ያለው? አላህ ስለ መሐመድ እንዲህ ብሎ ተነግሮለታል ያለው ማን ነው? መረጃውን ማምጣት የለም። ሌላው አንድ ይሄ ፋራን የሚባለው ቦታ የት ያለ ነው የሚለውን ለማወቅ በጣም ቀላል በሆነ መንገድ የእስራኤላውያንን ጉዞ ከግብፅ ወጥተው ከነአን ሲገቡ ወይም ወደ ፍልስጤም ሲገቡ የሄዱት እንዴት ነው የሚለውን ካርታ በአእምሯችን መሳል ነው። ይሄንን ጎግል ላይ ገብተን ካርታውን ማየት ነው። ለምሳሌ ዘኍልቍ ምዕራፍ 10 ቁጥር 12 ላይ የእስራኤል ልጆች ከሲና ምድረ በዳ በየጉዟቸው ተጓዙ፣ ደመናውም በፋራን ምድረ በዳ ቆመ ይላል። ስለዚህ ምንድን ነው ከዚህ የምንረዳው ነገር? የእስራኤል ልጆች ከግብፅ ወጥተው ግብፅን በአእምሯችን እንሳል፣ ከዛ ወደ ኢየሩሳሌም ወይም ደግሞ ወደ ከነአን ማለት ነው፣ ወደ ከነአን ሲሄዱ መሀል ላይ ያለ ቦታ ነው ማለት ነው። በጉዟቸው መሀል ላይ ያለ ቦታ ነው። አሁን ሙስሊሞች ፋራን የተባለው ቦታ ሳውዲ አረቢያ ውስጥ ነው እያሉ ያሉት። ይሄ ምን እንደማለት መሰለህ? ለምሳሌ ሜክሲኮ፣ ይሄኛውን ሜክሲኮ እዚህ ሜክሲኮ እንደሌለ እናስብና ዝም ብዬ ተነስቼ ከኢትዮጵያ ተነስቼ ወደ ግብፅ ስሄድ ሜክሲኮ አረፍኩ፣ ሜክሲኮ ጋር አርፌ በሜክሲኮ አድርጌ ነው የሄድኩት ብዬ ካልኩህ ሜክሲኮን የምታስበው ከትግራይ ጀምሮ እስከ ግብፅ ባለው በኤርትራና በሱዳን መሀል ነው የምታስበው ወይስ ወደ ደቡብ አፍሪካ ነው የምታስበው? እንዴት ይገናኛል ማለት? ስለዚህ በምትሄድበት መንገድ መሀል ላይ ከኢትዮጵያ ተነስተህ ወደ ግብፅ ስትሄድ መሀል ላይ ነው የምታስበው። ሳሙኤል እዛ ጋር ያለው ብለን የምታስበው እንጂ ወደ ጎንና ወደ ታች አንድ ሰው መጥቶ አሁን እኮ አንተ ያልከው ሜክሲኮ ደቡብ አፍሪካ ነው የሚገኘው ቢልህ ሴንስ አይሰጥም። ስለዚህ እስራኤላውያን ከግብፅ ወጥተው ከነአን ሲሄዱ ሳውዲ አረቢያ የሚሄዱበት ምክንያት የለም። መንገድ አያስኬድም። ሲጀምር ካርታ ላይ ብታይ እንደዛም የሚኬድበት መንገድም የለም፣ አያስኬድምም፣ አያደርስምም። ሌላ አቅጣጫ ነው። ዞረው ከግብፅ ወደ ሳውዲ አረቢያ ከጀመሩ ጉዞ ከነአን አይደለም ማለት ነው መዳረሻቸው፣ ሌላ ነው የሚሆነው። ስለዚህ በሲና ምድረ በዳ አጠገብ ያለ ሌላ ፋራን የሚባል ምድረ በዳ አለ መጽሐፍ ቅዱስ ውስጥ። የስም መመሳሰል ሊሆን ይችላል። አዎ የስም መመሳሰልም ሳይሆን በጣም ከጊዜ በኋላ በጣም ቅርብ ጊዜ የተሰየመ ፋራን የተባለ ተራራ ነው ያለው እንጂ ከጥንት ጀምሮ ፋራን አልነበረም ተራራው። የሳውዲ አረቢያው ፋራን የሚባል ተራራ ሳውዲ አረቢያ ውስጥ ጥንታዊ ነው ብዬ አላምንም እኔ በግሌ። ሜቢ መጽሐፍ ቅዱስ ውስጥ ያለውን ታሪክ ለነቢዩ መሐመድ ለማድረግ ፈልገው ጎግል ላይ ሪኔም አድርገውት እንደሆነ አስባለሁ እኔ። ኦኬ ያርጉትም ችግር የለውም እኮ። አሁን ዞሮ ዞሮ ፈራን ስለተጠቀሰ ብቻ መሐመድ ነው የሚለው ሀሳብ ትኬት መጣ። እሱ ማለት ፈራን የሄደውም እሱ ብቻ ነው፣ የሚኖረውም እሱ ብቻ ነው፣ ሌላ ሰው የለም። እሱም ጥሩ ጥያቄ ነው። ማለት የሆነች አረብ ሀገር የሆነች ቦታ ከተጠቀሰች አንድ ጊዜ ምን አለ መሰለህ፣ የዘምዘም ውሃ ሰዎችን እንደሚፈውስ ታውቃለህ አለ። ኦኬ ይፈውስ። እሺ ይሄ እኮ የአላህ ተአምር ነው። ታዲያ እኛ አይደለም የአምላክ ተአምር ነው መቻል? አላህ አምላክ መሆኑ ይጠቁማል? አሁን አይጠቁም። እንኳን አረብ ሀገር ቀርቶ ጥቁሩ ድንጋይ መካከል ላይ እንኳን የሚፈውስ ቢኖር እኮ ምንም የአምላክ የሚያሳይ እንጂ የሆነ የነሱ አምላክ እውነተኛ መሆኑ የሚያሳይ አይደለም። ምክንያቱም ምድርና ሞላዋ የማን ነች? የእግዚአብሔር ነች። የእግዚአብሔር ነች። ስለዚህ እግዚአብሔር በፈለገው ቦታ ተአምራት የሚያደርግ ነገር ማስቀመጥ ይችላል አይደል? እንጂ የዘምዘም ውሃ ፈዋሽነት የአላህን እውነተኝነት አያሳይ። የዘምዘም ውሃ ፈዋሽ ከሆነ አጋር ነቢይት ነበረች እንጂ ነቢዩ መሐመድ ነቢይ አይሆንም። ምክንያቱም ከአጋር ጋር የተያዘ ነው የሚሉት በእነሱ ሎጂክ ብንሄድ ማለት ነው።
አጋር ነች ተቆፍሮ ያገኘችው ምናምን ስለሚሉ ስለ አጋር እውነተኛነት ይናገራል። አጋር ነብይት ነበረች ካሉ መብታቸው ነው። ስለ ነቢዩ መሐመድ እውነተኛነት ግን አይገልጽም። እሱ አይደለም ቆፍሮ ያገኘው። ማንም ይቆፍረው ዞሮ ዞሮ ስለተገኘ እንትን አትልም። አሁን በየቦታው ፍል ውሃ አለ ታውቃለህ። ስለዚህ ፍል ውሃ ያገኘው ሰውዬ አይደለም ነብይ። ኤግዛክትሊ ፍል ውሃ ባለቤት እግዚአብሔር ምንም እኛ ምንም ማለት። ስለዚህ ማንም ተምር ለምሳሌ ይፈውሳል ተምር የበላ ምናምን ይላሉ። ተምር እኮ የእግዚአብሔር ፍጥር ስራ ነው። እግዚአብሔር ስራ ነው። ምንም ነገር ጥቁር አዝሙድ ምናምን ይላሉ። ጥቁር አዝሙድ ሁሉም ነገር እኮ አምላክ ነው ያደረገው። የሚፈውስ መድኃኒት እንደሆኑ እናውቃለን አይደል? ቅጠላቅጠሎች ምናምኖች መድኃኒት እንደሆኑ እግዚአብሔር አብሮ ምግብን ሲያዘጋጅ እነዛ እንደሰራ እናውቃለን። ከአንድ ነገር ተነስተህ ዝም ብለህ ጄኔራላይዝ አይባልም። ፈራን ተራራ ሰው መጣ ይምጣ። ታዲያ ፈራን ተራራ አንድ ሰው ብቻ አይደለም የሚሄደው። እንዴት ነው እንደዚህ የምናስበው? አንድ ቃል ጠቅሶ ከዛ በጣም ጀነራላይዝ አድርገህ አስፍተው ነብይ እስከ ማድረግ ድረስ ለሚያመጣ ሐሳብ አይደለም ለማለት ነው። ያ ኤግዛክትሊ። እሺ ወደ ቀጣይ ሐሳባችን እንግዲህ ቀጣዩ ጥቅሳችን ምን የሚለው ነው? ነብዩ መሐመድ በመጽሐፍ ቅዱስ ከተጠቀሰባቸው አንዱ እንደውም ቅድም ያነሳ ነው ምዕራፍ 61 ቁጥር 6 ላይ በቁርአን ያለው አህመድ የሚለው ይመጣል ብሎ ኢሳ ስለኔ ተናግሯል ያለው መጽሐፍ ቅዱስ ውስጥ አለ ይሉሃል። የቱ ጋር ስትላቸው አህመድ ማለት አንዳንዶቹ ማጽናናት ማበርታት እንደማለት ነው። የተመሰገነ የተወደደ እንደማለትም ነው። ስለዚህ ጰራቅሊጦስ ከሚለው ጋር ይገናኛል በትርጉም። ስለዚህ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ። ስለዚህ አህመድ ማለት ወይም ሙሐመድ የሚለው አጽናኝ በሚለው ጰራቅሊጦስ ከሚለው ጋር ተመሳሳይ ፍቺ ያለው ነው። እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል ብሏልና እዚህ ጋር ሌላ አጽናኝ የተባለው ነብዩ መሐመድ ነው ይላሉ ሙስሊሞች። ሌላ አጽናኝ የተባለው ሙሐመድ ነው ይላሉ ሙስሊሞች። እሺ ስለዚህ እንግዲህ ተመልከት የቃላትን ተርጉመህ ወደ ራስህ ሐሳብ ስታመጣ ማለት ነው። አጽናኝ የሚለው ትርጉሙ አህመድ ነው በአረበኛ ሲሆን፣ ስለዚህ አህመድ ነው ማለት ነው። ብዙ ቃላቶች እኮ አሉ በነገራችን ላይ ቃላቸው ሲነገር ሌላ ትርጉም የሚሰጡ ግን በቋንቋቸው ሌላ ትርጉም ያላቸው ጉዳዮች አሉ ተመሳሳይ ማለት ነው። ለምሳሌ ቅድም ያልኩት ነው ሐሳብ አለ። ለምሳሌ ሰላሳ ሲባል በእንትን ድምፁ ከአማርኛው 30 ጋር ይገናኛል አይደል? ሁለቱ ቃላቶች የሁለት ቋንቋዎች ቃላቶች እንጂ የአንድ ቋንቋ ቃላቶች አይደሉም። ግን በድምፅ ይመሳሰላሉ። ትርጉማቸው ግን እንደየቋንቋቸው ይለያያል አይደል? ስለተገናኙ ብቻ ድምፁን እየወሰድክ ከዛ በኋላ ጀነራላይዝ አድርገህ ይሄ የሚናገረው ስለዛ ነው ብለህ መናገር ከባድ ነው። እስኪ ክፍሉን እያነበብን እንመልከተው። እሺ ቀጥላም እንግዲህ ምዕራፍ 14 ቁጥር 16 ላይ ያለውን ሐሳብ በጣም ለእስልምና መጥፎ ነው። አሁንም ሙስሊሞች ይህንን ጥቅስ ባይጠቅሱት ይሻላል። መጀመሪያ ከቃላቱ ልጀምር። አህመድ የሚለው ማጽናናትን ወይም ደግሞ የተወደደ የሚለውን ያሳያል የሚለው የሙስሊሞች አርጊውመንት ወይም ሙግት ትክክል አይደለም። አህመድ ቅድም አንተ እንዳልከው ሐምድ ከሚል ግስ የመጣ ነው። ሐምድ ማለት ምስጋና ማለት ነው። አሁን ለምሳሌ በአማርኛ እኮ ተመስገን የሚባሉ ሰዎች አሉ። እንደዛ ማለት ነው። ሙሐመድ ማለት ተመስገን፣ አህመድ ማለት ልክ እንደ ተመስገን የተመሰገነ ምናምን ብለን ሰዎችን እንደምንሰይመው ነው። ተመስገን የሚለው ቃል በምንም በየትኛውም የአረብኛ ዲክሽነሪ አጽናኝ ተብሎ ሲተረጎም አይችልም። ተመስገን ነው፣ ቴንኪዩ ነው፣ ማመስገን፣ ምስጋና፣ ውዳሴ። ስለዚህ ውዳሴ ምስጋና እንጂ ማጽናናት ተብሎ ሊተረጎም አይችልም። ኦኬ ሶ ሌላው ምዕራፍ 15 ላይ ሄደን ክርስቶስ የተናገረው ነገር አሁንም ሳንቆርጥ በሙላት ወጥ ካነበብን የምናገኘው
ትልቅ ነገር አለ። ምንድነው እሱ? ምዕራፍ 15 ቁጥር 7 ላይ እኔ ግን እውነት እነግራችኋለሁ፣ እኔ እንደሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። ስቲል ስለ አጽናኙ እያወራ ነው። 16 ነው። ኦኬ። እኔ ብሄድ ግን እርሱን እልክላችኋለሁ ይላል። 16 ስለዚህ እኔ ብሄድ እርሱን እልክላችኋለሁ ካለ ነቢዩ ሙሐመድ በኢየሱስ ነው የተላከው ማለት ነው። እኔ እልክላችኋለሁ ነው ያለው። እሺ፣ ስለዚህ ሙስሊሞች ሙሐመድ የአላህ መልእክተኛ ነው የሚለውን ትተው ሙሐመድ የክርስቶስ መልእክተኛ ነው ማለት አለባቸው። የላከው እሱ ከሆነ ኤግዛክትሊ አጽናኙ የተባለው ሙሐመድ ከሆነ አጽናኙን እኔ እልክላችኋለሁ ስላለ ሙስሊሞች ሙሐመድ ረሱል አልመሲህ ማለት አለባቸው፣ ወይም ደግሞ የክርስቶስ መልእክተኛ ማለት አለባቸው። ምክንያቱም ላኪው ማን ነው? እኔ እልክላችኋለሁ ያለው ክርስቶስ ስለሆነ ማለት። ስለዚህ ስቲል ጥቅሱ ስለ ሙሐመድ ከሆነ ሙስሊሞች ችግር ይገጥማቸዋል። ለምን? ኢየሱስ የሙሐመድ አምላክ ይሆናል ማለት ነው። ለሙሐመድ አምላኩ ይሆናል። የላከው ነብይ አድርጎ የላከው ኢየሱስ ይሆናል። አሁን ብዙ ጥያቄዎች መጠየቅ እንችላለን። ለምሳሌ አንተን የሆነ ነገር አድርግልኝ ብዬ ለመላክ እኔ በህይወት መኖር አለብኝ። በትክክል ሰው ከሆንኩ ማለት ሰው በህይወት መኖር አለብኝ። ይህንን ነገር አምጣልኝ ብዬ አንተን እልካለሁ፣ አንተ ደግሞ ትላካለህ ማለት ነው። ሙሐመድን ኢየሱስ የት አግኝቶት ነው የላከው? ኢየሱስማ ሞት አያገኘውም። ስለዚህ ሙሐመድ ኢየሱስ ልኮት ከሆነ ኢየሱስና ሙሐመድ ተገናኝተዋል ማለት ነው። ኤግዛክትሊ። ስለዚህ ኢየሱስ ከላከው ደግሞ ተላኪ ነው። ኢየሱስ ምን ሆናል ማለት ነው? ላኪ ይሆናል ማለት ነው። ስለዚህ ላኪ ከሆነ ሙሐመድ ቅድም እንዳልከው የማን መልእክተኛ ነው ማለት ነው? የኢየሱስ መልእክተኛ ይሆናል ማለት ነው። ኤግዛክትሊ። ግን ኢየሱስ የላከበትን ዓላማ ፈጽሟል ወይ ነው? እንግዲህ ወደ ላከኝ ሄዳለሁ አለ ኢየሱስ። ይሁን እንጂ ከእናንተ ጋር የምትሄደው የት ነው ብሎ የሚጠይቀኝ የለም። ይህ በመናገሬም ልባችሁ በሐዘን ተሞልቷል። ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። ለማን ነው እያላቸው ያለው? ለደቀ መዛሙርቶቹ። ምክንያቱም ልባችሁ አዝኗል እያላቸው፣ እኛ በዛ ጊዜ አልነበረም። ስለዚህ እንግዲህ ወደ ላከኝ ሄዳለሁ፣ ይሁን እንጂ ከእናንተ የምትሄደው ወደ የት ነው ብሎ የሚጠይቀኝ የለም። ይህም በመናገሬ ልባችሁ በሐዘን ተሞልቷል። እነማን ናቸው እነዚህ? ደቀ መዛሙርቶች። ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። እኔ ካልሄድኩኝ አጽናኝ ወደ እናንተ አይመጣም። ስለዚህ ወደ እነሱ መጥቷል። ሙሐመድ በሐዋርያት ዘመን መጥቶ ነበር። ተው መጥቷል አልመጣም። ካልመጣ እኔ ካልሄድኩን አጽናኝ ወደ እናንተ አይመጣም። ከሄድኩ ግን እርሱን ወደ እናንተ እልካለሁ። ወደ እነማን? ወደ እናንተ። እናንተ የተባሉት ማን ናቸው? ደቀ መዛሙርቶቹ። ስለዚህ ወደ ደቀ መዛሙርቶቹ መጥቶ ነበር ወይ ሙሐመድ? ጥያቄያችን ከተቀበል መቀበል ነው፣ ካልተቀበልን ደግሞ አንቀበልም ነው እንጂ የሚባለው እኔ አጽናኙ የምትለዋን ብቻ ነው የምቀበለው ነው። በነገራችን ላይ በሐሳብ አጽናኙ የምትለውን ብቻ እቀበላለሁ፣ ግን እናንተ የተባሉትን ደቀ መዛሙርቶቹ ጋር እንደሚመጣ ግን አልቀበልም። ቃሉ ይናገራል፣ ግን አልቀበልም። ያ ያስኬድ። ስለዚህ ክፍሉ ሲያወራ ቁጥሯን ብቻ እንኳ ብንመለከት አጽናኙ የተባለው በሐዋርያት ጊዜ የሚመጣ ኢየሱስ የሚልከው እንጂ አጽናኝ የምትለዋ ብቻ ተወስዳ ሙሐመድ ነው ለማለት የሚያበቃ ምንም አይነት ግራውንድ የለም። ይህ አጽናኙ ምዕራፍ 14 ላይ ተነግሯል። ብትወዱኝ ትእዛዜን ትጠብቃላችሁ አለ ኢየሱስ። እኔ አብን እለምናለሁ፣ እርሱ ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል። ሌላ አጽናኝ የሚለው ሙሐመድ ከሆነ የሰጠን ማን ነው? አብ። ኦኬ። ስለዚህ ሙሐመድ በአባት ያምን ነበር? በአብነት አያምንም። አብ የሚለው በግሪክም በግዕዝም በዕብራይስጥም በግዕዝም አባት ማለት ነው። በነገራችን ላይ
በአረበኛም ተመሳሳይ አብ አባት ማለት ሌላ ነገር የለው። ስለዚህ በአማርኛ አብ ማለት አባት ማለት ነው። ስለዚህ አባትን ለምናለው ከእናንተ ጋር ለዘላለም ይኖር አባት ሌላ አጽናኝ ይሰጣችኋል። ስለዚህ ከአባት የተቀበሉት ሊቀበሉት የሚችል አጽናኝ ይሰጣችኋል። ይህም በታሪኩ ለነማን ነው እያላቸው ያለው? ከእናንተ ጋር ለዘላለም የሚኖር ይላቸዋል። እርሱም የእውነት መንፈስ ነው። መሐመድ መንፈስ ነው አይደለም? ቁርአንም ሐዲስም ላይ መሐመድ መንፈስ ተብሎ ተጠርቷል። ቁርአን ውስጥ መንፈስ ብለው የሚጠሩት የሚተረጉሙት እኮ ጅብሪል ብለው። ታዲያ እንዴት ብለው ነው መሐመድ ያደረጉት? ዓለም ስለማያየውና ስለማያውቀው ሊቀበሉ አይችልም። ዓለም ሊያየው አይችልም። እሺ አብሯችሁ ስለሚኖር በውስጣችሁ ስለሚኖር ታውቁታላችሁ። በውስጣችን ይኖራል መሐመድ። አዎ በውስጣችን ይኖራል። በውስጥ ሁሌ መሐመድ ይኖራል ብሏል። አንድ በሐሳብ ማለት ነው። ይሄ እኮ እናንተ ጋር ይመጣል፣ አብሯችሁ ይኖራል፣ በውስጣችሁ ይኖራል ነው እንጂ በውስጣችሁ ታስታውሱታላችሁ ምናምን እኮ አይደለም የሚል። ስለዚህ አጽናኝ የምትለዋን ቃል ከሆነ የሚፈልጉት እኔ ቁርአን ውስጥ እንዲህ የሚል ቃል አለ ስለ ኢሳ ሲናገር እንዲህ የሚል ቃል አለ፣ እሱ ከአላህ የሆነ መንፈስ ነው ይላል። መንፈስ ደግሞ ኢዮብ ጋር ላገናኘው ነው። ምክንያቱም ቁርአን ውስጥ መንፈስ የሚል አግኝቼ የለ። ስለዚህ መንፈስ ማለት በመጽሐፍ ቅዱስ ላይ መንፈስ ቅዱስ ነው። እሱ ደግሞ የእግዚአብሔር መንፈስ ፈጠረኝ ይላል። ስለዚህ ፈጣሪ ነው። ስለዚህ ቁርአን ላይ ኢሳ ፈጣሪ ነው ይላል ብዬ ልተርጉም? አሁን እንደዚህ አይነት አተረጓጎም አስበዋል? ቃሉን ብቻ ወስደህ ከዛ ከመጽሐፍህ ጋር አገናኝተህ መልስ ስትሰጥ ማለት። እንዲሁም ደግሞ የአላህ ቃል ነው ይላል። ስለዚህ ቃል መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነበር። ስለዚህ ሙስሊሞች ኢሳን ቃል ብለውታል፣ ለአምላክ ነው ብለውታል ብዬ ልተርጉም? እንዴት አንድ ሰው ከአንድ መጽሐፍ ውስጥ ከትልቅ መጽሐፍ ውስጥ አንዲት ቃል አጽናኝ የምትለዋን ይወስዳል? ያውም ደግሞ አጽናኝ የሚለው ቃል ቀጥተኛ ትርጉሙ አህመድ ሊሆን አይችልም። አይደለም? እንደዚህ ያለ የማገናኘትና ከማይቀበሉት መጽሐፍ እውነትን ለመፈለግ መዳከር ይሄ ትክክል ነው ብዬ አላስብም። እስኪ ያስቡት። አሁንም ቅድም ያነሳነው ሐሳብ አለ፣ ዮሐንስን መቀበል አለባቸው። ኤግዛክትሊ። ሌላው እዚህ ጋር ስለሚላከው አካል ሲናገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራቸዋል ብሎ እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋል ይላል። ስለዚህ ሙሐመድ የተናገረው ቃል ሙስሊሞች እንደሚያምኑት የአላህን ቃል ነው። ገብቷል? እዚህ ጋር አጽናኙ ሙሐመድ ከሆነ የአላህ ቃል አይደለም፣ ቁርአን የኢሳ ቃል ነው ማለት ነው። ስለዚህ ሙስሊሞች ምክንያቱም ከራሱ ምንም አይናገርም፣ የኔ የሆነውን ወስዶ ነው የሚናገረው ያለው። ስለዚህ ቁርአን የአላህ ቃል መሆኑ ይቀርና የኢሳ ቃል ይሆናል። በእነሱ ሎጂክ ሄድን። በእነዚህ አሁን እዚህ ጋር የተጠቀሰው ዮሐንስ ወንጌል ውስጥ ምዕራፍ 14 ላይም 15 16 ላይም የተነገረው አጽናኙ ነቢዩ ሙሐመድ ነው ብለው የሚያምኑ ሰዎች ምን ግዴታ ውስጥ ይወድቃሉ? የተላከው አጽናኝ ወይም ሙሐመድ ከራሱ ሊናገር አይችልም፣ ከኢየሱስ እየሰማ ነው የሚናገረው። ስለዚህ ቁርአን የኢየሱስ ቃል ይሆናል ማለት ነው። ሌላው ደግሞ ይሄ የእውነት መንፈስ ነው ይላል። ይሄ መንፈስ ደግሞ ዘፍጥረት ምዕራፍ 1 ላይ ደግሞ ምን ይለናል? በውሃ ላይ ይረብብ ነበር ይላል። ኤግዛክትሊ። ስለዚህ ሙሐመድ ሰዎች ከመፈጠራቸው ፍጥረታት ከመፈጠራቸው በፊት ውሃ ላይ ነበር፣ ውሃ ላይ ይሰፍ ነበር። ይህን የሚል አስተምሮ ቁርአን ውስጥ አለ ወይ? ለኛ ሙሐመድ መንፈስ አይደለም። መንፈስ ነው ካሉ ደግሞ በውሃ ላይ ይረብባል እያሉ ነው። ሙሐመድ ደግሞ እናቱም አባቱም የተወለደበትም አካባቢ የሞተበትም የተቀበረበትም አካባቢ ይታወቃል። በእስልምና እንዴት ብለው ነው መንፈስ ያደረጉት የቻሉት? ሙሐመድን ነው። ሐዲስ ውስጥ መንፈስ ነው ወይ ይላል። ቅድም የጠየቅናቸው ጥያቄዎች አሉ። ሙሐመድ እኔ መንፈስ ነኝ ብሏል? ሐዋርያው ዮሐንስ ስለ እኔ ተናግሯል ብሏል? ሐዋርያው ዮሐንስ
የኢሳ ደቀ መዝሙሮች ናቸው ብለው ነው የሚያምኑት እንጂ ነቢያቶች ናቸው ብለው አያምኑም አይደል? እንዴት ዮሐንስ ትንቢት ተናገረ ብለው ይናገራል? እንግዲህ ዮሐንስ የተናገራቸው ነገሮች ከመጡ ስለ ዮሐንስ የጻፋቸው ነገሮች ስለ ወደፊት የሰማቸው ነገሮች ትንቢት ናቸው አይደለ? መቼም ኢየሱስ በአካል በነበረበት ሰዓት ብቻ ሳይሆን ካረገ በኋላም ነው ሐሳቡ የተጻፈው አይደል? ስለዚህ ከኢየሱስ እየሰማሁ ነው ብሎ ራእይ መጽሐፍ ላይም ይናገራል። ስለዚህ ዮሐንስ ትንቢት ከተናገረ ዮሐንስ የሚባል ነቢይ ይቀበላል የሚሉ ሐሳቦችን እናነሳለን። ስለዚህ የማይገቡበት ነገር ውስጥ ነው ወይም የማይወጡት ነገር ውስጥ ነው የገቡትና ሐዲስና ቅድም እንዳልከው ሐዲስና ቁርአን ነው ስለ ነቢያችን የሚናገረው እንጂ መጽሐፍ ቅዱስ አይደለም ብለው ማመን ይጠበቅባቸዋል እንጂ በእንደዚህ አይነት መልኩ መቀበል አንደኛው ውሸት ነው የሚሆነው። ለህሊናም ደግሞ ተቀባይነት የለውም፣ መንፈሳዊም አይደለም። መሐመድም እነዚህ ጥቅሶች በሙሉ ለኔ ናቸው ብሎ አልተናገረም። ያ እንግዲህ ወደ ማጠቃለሉ ስንል እኛ ቁርአን ውስጥ ገብተን ልክ እነሱ መጽሐፍ ቅዱስን ያለ አውዱ ያለ ሐሳቡ ኢቭን እዛው ሆኖ ወደ ላይና ወደ ታች ሳያነቡት ክፍሉንም ሳይረዱት እንዲህ ማለት ነው እንዲህ ማለት ነው እንዲህ ማለት ነው እንደሚሉት እኛ ቁርአን ውስጥ ገብተን እንደዛ መፍታት ብንጀምር ሙስሊሞች ምን ይሰማቸዋል? ቅድም አንተ እንዳልከው ያነሳናቸው ምሳሌዎች አሉ ወደ ማጠቃለላችን ስለሆነ ማለት ነው። ለምሳሌ አላህ የሚለው ቃል በተደጋጋሚ በቁርአን ውስጥ ተጠቅሷል። ለምሳሌ ሱረቱል ኢክላስ ላይ ዋነኛው የቁርአን 1/3 ቁል ሁወላሁ አሐድ እዛ ጋር አላህ የሚለው ቃል ቅድም ያልነው በዕብራይስጥ አላህ ማለት እንጨት ነው። ኦኬ ስለዚህ እንጨት ብለን እንተርጉም። እሺ ቁል ሁወ አላሁ አሐድ የሚለው በል እርሱ እንጨቱ አንድ ነው በል እያልን መተርጎም ብንጀምር ማመሰቃቀል ብንጀምር መጽሐፋቸውን ምን ይሰማቸዋል ሙስሊሞች? ማለት በጣም ልክ አይደለም። ምክንያቱም ትክክል እንዳልሆነም ያውቃሉ። ስለዚህ በእናንተ መጽሐፍ ላይ ያንን ነገር በተግባራዊ ብናደርግ ልክ እንዳልሆነ የሚሰማችሁ ያ ነገር መታችሁ እናንተኛ መጽሐፍ ውስጥ ገብታችሁ ያለ አውዱ ያለ ቋንቋው ያለ ትርጉሙ ያለ ታሪኩ ያለ መልእክቱ እንደፈለጋችሁ ወር ላይ ወርታችሁ ታደርጋላችሁ። ይሄ ትክክል አይደለም። ስለዚህ በጣም መጽሐፍ ቅዱስ ውስጥ መሐመድ እንዲጠቀስ ካላቸው የጠለቀ ፍላጎት የተነሳ በግድ የማይለውን እንዲል ያደረጉ ብዙ ችግር ውስጥ ሲገቡ እናያለን ማለት ነው። ቴንክ ዩ ሶ ማች ማሜ፣ በጣም ጨርሻለሁ። ኦኬ እንግዲህ በዓለም ዙሪያ ያላችሁ ይህን ፕሮግራም እየተከታተላችሁ ያላችሁ ወንድሞችና እህቶች እንግዲህ እንድታስተውሉ የምንፈልገው ነገር ይሄ ነው። መጽሐፍ ቅዱሳችን የራሱ አተረጓጎም አውድ ያለው ታሪክ ያለው አተረጓጎም ያለው መጽሐፍ ነው። ማንም ሰው መጽሐፍ በሚነበብበት ሕግ ተጠቅሞ ቢያነበው ቀላልና ለሰው ልጆች ሊገባ የሚችል ቀላል መጽሐፍ ነው። ሙስሊም ወንድሞቻችንና እህቶቻችንም እንደዚህ ያሉ ነገሮችን አውቃችሁ መጽሐፉን ብታነቡት ጥሩ ነው ብዬ አስባለሁ። እንደው አንድ ሙስሊም ቁርአንን ሲያነብ ሐዲስን ሲያነብ በኮንቴክስቱ በታሪኩ ሰበቡን አይቶ ሐዲሶችን አይቶ የሰሃባዎችን አተረጓጎም የሙሐመድን አተረጓጎም ተመልክቶ የሚተረጉመው እንጂ እንዲሁ ዝም ብሎ ገብቶ ቃላትን አረፍተ ነገርን እየወሰዱ እነዛን እያገጣጠሙ ለመተርጎም መሞከር ስህተት ነው የሚሆነው። እንግዲህ በዓለም ዙሪያ ሆናችሁ በተለይ ደግሞ እስልምናን በመመከት ክርስትና ላይ አፕሮጀክቲክሳዊ ስራ እየሰራችሁ ያላችሁ ኡስታዞች ብታስተውሉ፣ ቆም ብላችሁ ብትመለከቱት፣ ጥያቄዎቻችሁን በዚህ መልክ እየመለስን ነው። እናንተ ደግሞ ቆም ብላችሁ ብትመለከቱና ለጉዳዩ መልስ ብትሰጡ የተሻለ ነው ብለን እናስባለን። እንግዲህ መጽሐፍ ቅዱስ ላይ ያሉ ሐሳቦችን የምታነሷቸውን አብዛኞቹን ክፍል ዘዳግም 18ን፣ ዘዳግም 33ን፣ ኢሳይያስ 42፣ ኢሳይያስ 29፣ ዮሐንስ ወንጌል ምዕራፍ 14፣ 15፣ 16ን አንስተናል። ሌሎችንም ክፍሎች እንደዚሁ ተመሳሳይ አንስተናል። እንግዲህ ወደፊት የምንቀጥልበት ይሆናል። በእነዚህ ሁሉ ሙሐመድን ሊያሳይ የሚችል ስለ ሙሐመድ ሊናገር የሚችል የመጽሐፍ ቅዱስ ክፍል የለም። ራሳችን ወስደን ዝም ብለን ስም ሰተነው ሐሳብ ሰተነው ካላደረግን በቀር እንደው ለሙሐመድ እንኳን ተናገሩ ከተባለ እነዚህን ሁሉ የጠቀስናቸውን ነቢያቶች በሙሉ
እና መጽሐፍታቸውን መጽሐፍት ውስጥ ያለውንም ደግሞ የተቀመጠውን ነገር መቀበል ይጠይቃል። ከመጽሐፍቶቹ አንዳንድ አረፍተ ነገር አንዳንድ ቃላት ሳይሆን የሚወሰደው መጽሐፍቶቹ እውነት ትንቢት ተናግረው አሁን በአሁኑ ዘመን ሙሐመድ ለመምጣት እውነተኛ ተናጋሪዎች ናቸው፣ ህይወት እውነተኛ ምስክር ሰጥተዋል ብላችሁ የምታምኑ ከሆነ መጽሐፍቶችን አብራችሁ መቀበል አለባችሁ። መጽሐፍቶቹ ውስጥ ደግሞ እስልምና የማይደግፉ እስልምና ትክክል እንዳልሆነ የሚናገሩ ከእስልምና አስተምሮ የተለዩ ብዙ ትምህርቶች ደግሞ በዚህ መጽሐፍ ውስጥ አለ። እነሱንም አብራችሁ መቀበል ይኖርባችኋል። አይ እኛ የምንፈልገውን ነው ከመጽሐፉ የምንወስደው ማለት ይሄ አውቆ ሐሳብን ለማጥመም የሚኬድ አካሄድ ስለሆነ ለአንድ መንፈሳዊ ሰው ትክክለኛ አካሄድ ነው ብዬ አላስብም። ለማንኛውም መጽሐፍ ቅዱስ እንደሚናገር በክርስቶስ ኢየሱስ የሚያምን ሁሉ የዘላለም ህይወት አለው። ቢሞት እንኳ በህይወት ይኖራል። አንድ ሰው በክርስቶስ ኢየሱስ አምኖ ራሱን ለጌታ ከሰጠ ቀን ጀምሮ ከዘላለም ጥፋት ከገሃነም እንዳመለጠና የዘላለም ህይወት እንዳለው እርግጠኛ ይሆናል። እግዚአብሔርም በእምነት የሚገኘውን በረከት ሁሉ በእሱ ላይ ያደርጋል። እኛ ወንድሞቻችሁ በክርስቶስ ኢየሱስ በማመን ከገሃነም እሳት ማምለጣችን እርግጠኛ እንደሆን ነው። በእምነት የሚገኘውን በረከትና መታዘዝ እንዳገኘን ሁሉ እናንተም ይሄንን ህይወት ማግኘት የምትፈልጉ ከዚህ ትምህርት ተነስታችሁ እስከዛሬ ከሰማችሁትም ተነስታችሁ ውሳኔ ላይ የደረሳችሁ ብትኖሩ ወይም ደግሞ ውሳኔ ለመወሰን መሀል ላይ ያላችሁ ብትኖሩ ለዚህ ጥሪ ምላሽ ሰጣችሁ ከገሃነም እሳት ራሳችሁ እንዲታድኑ የእግዚአብሔር ልጆቹ ናችሁ። ከእግዚአብሔር ጋር ለዘላለም በገነት ውስጥ አብራችሁ መኖር የምትፈልጉ ካላችሁ ከኔ ጋር ጸሎትን እንጸልያለን። ይሄ የንስሐ ጸሎት ነው፣ የመመለስ ጸሎት። መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ላይ ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ስለዚህ ሰው በልቡ አምኖ በአፉ መስክሮ ይድናል። ስለዚህ በልባችሁ ይህንን ነገር ካመናችሁና ለመቀበል ፈቃደኛ ከሆናችሁ በአፋችሁ እንድትመሰክሩ እንዴት መጸለይ እንዳለባችሁ እንዴት መናገር እንዳለባችሁ እኔ እመራችኋለሁ። ከዛ አብራችሁ ትጸለያላችሁ። ከጸለያችሁ በኋላ እናንተ የእግዚአብሔር ልጆች ናችሁ፣ ከገሃነመ እሳት አምልጣችኋል፣ የዘላለም ሕይወት አግኝታችኋል። ከእምነት የሚገኘውን በረከትና ከእምነት የሚገኘውን መታዘዝ ተቀበላችኋል። ከዛ ጌታን እየታዘዛችሁ ጌታን እያመለካችሁ ከኛ ጋር አብራችሁ ትኖራላችሁ። ከዛ በኋላ ትምህርት ለሚያስፈልጋችሁ ትምህርት እንሰጣችኋለን። ስልክ ቁጥር እናስቀምጣለን፣ ቴሌግራም ግሩፕ እናስቀምጣለን። በዛ ኮንታክት ታደርጉናላችሁ። ሩቅ ቦታ ያላችሁ ባላችሁበት ቦታ እንድትማሩ እናደርጋለን። በቴሌግራም መማር የምትፈልጉ ደግሞ በቴሌግራም እኛ እናስተምራችኋለን። ስለዚህ ፍቃደኛ የሆናችሁ ይሄንን ጌታ አዳኜ ነው ጌታዬ ነው ተቀብየዋለሁ ብላችሁ የምታምኑ መጽሐፍ ቅዱስ እንደሚናገር ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው እንደሚል የልጅነት ስልጣን ትቀበላላችሁ። ስለዚህ ከኔ ጋር አብረን እንጸልያለን። አብረን የምንጸልየው እኔ ጸሎታችሁን ለአምላክ ላቀርብ ሳይሆን እናንተ ለአምላክ እንዴት እንደምታቀርቡ አዲስም ስለሆናችሁ ዛሬ ስለሆነ የወሰናችሁት እንዴት መጸለይ እንዳለባችሁ ላሳያችሁ እንጂ እኔ መካከለኛ ሁኜ አይደለም፣ እንደሱ እንዳታስቡት ማለት ነው። ስለዚህ ግን እንዴት ብላችሁ መጸለየት እንዳለባችሁ ንስሐ መግባት እንዳለባችሁ የማሳየት ነው። ስለዚህ እኔን ተከትላችሁ ባላችሁበት ቦታ እንደሚመቻችሁ ግማሻችሁ ተመርክካችሁ ሊሆን ይችላል፣ ተቀምጣችሁ ሊሆን ይችላል፣ ልጆቻችሁን አንስታችሁ አንድ ላይ ይህንን የንስሐ ጸሎት አብረን እንላለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። ስለወደድከን ይህን ጥሪ ስላደረክልን እናመሰግንሃለን። ዓለምን፣ ኃጢአትን፣ የሥጋ ሥራንና ዲያብሎስን እክዳለሁ። ኢየሱስ ክርስቶስ ጌታ እንደሆነ ስለ እኔ ኃጢአት ሰው ሆኖ መጥቶ ኃጢአቴን በመስቀል ላይ ተሸክሞ ስለ እኔ እንደሞተ በሦስተኛውም ቀን እንደተነሳ ወደ ሰማይ እንዳረገ በትንሣኤ ቀን ሊወስደኝ እንደሚመጣ አምናለሁ። እግዚአብሔር ሆይ ስሜን በሕይወት መዝገብ ላይ ጻፍልኝ። ስለወደድከኝ አመሰግንሃለሁ። በጌታ በኢየሱስ ስም
አሜን። ጌታ ይባረክ። ይህንን ያላችሁ እናንተ የጌታ ልጆች ናችሁ። ከቅዱሳን ህብረት ጋር ተቀላቅላችኋል። እግዚአብሔር መንግስት ወራሾች ናችሁ። ደግሞ እግዚአብሔር እንዲያጸናችሁ እኛ ደግሞ እንጸልይላችኋለን። አሁን አሜን እያላችሁ አብራችሁን ትጸልያላችሁ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለ እነዚህ ወንድሞችና እህቶች እናመሰግንሃለን። በህይወታቸው ስለምሰራው መልካም ነገር፣ በውስጣቸው ስለምታስቀምጠው መታዘዝና በረከት በኢየሱስ ክርስቶስ ስም እናመሰግንሃለን። በቤትህ የጸኑ ይሁኑ፣ የታደሱ ይሆኑ፣ ህይወታቸው በቤትህ የተተከለ ይሁን። ከኃጢአት ከበደል ራሳቸውን የሚጠብቁበትን መንፈስ ቅዱስን በልባቸው ውስጥ ስለምታስቀምጥ እናመሰግንሃለን። ከዚህ ቀን ጀምሮ የአንተ ልጆች ናቸው። እግዚአብሔር ሆይ ልጆችህን ደግሞ አንተ ትጠብቃለህ። ልጆች ከሆናችሁ ወራሾች ናችሁ እንደሚል ወራሾችህ ስላደረግካቸው እናመሰግንሃለን። ከገሃነም ፍርሃት፣ ከኃጢአት እስራት፣ ከዲያብሎስ ቀንበር ነፃ አውጥተህ ልጆች ስላደረግካቸው እናመሰግንሃለን። በቤትህ የጸኑ ይሁኑ በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። እንግዲህ በዓለም ዙሪያ ያላችሁ ወንድሞችና እህቶች ይህንን ሰምታችሁ ክርስቲያኖች በተለይ ወንጌልን ለሙስሊሞች ስትሰብኩ ጥያቄዎቻቸውን እንዴት እንደምትመልሱላቸው በዚህ የተከታተላችሁና የተጠቀማችሁ ይመስለናል። ደግሞም እርግጠኞች ነን። እናንተም ደግሞ መጽሐፍ ቅዱስን በማንበብና የሚጠይቋቸውን ጥያቄዎች በማወቅ ለሙስሊሞች ወንጌልን እንድትሰብኩላቸው በጌታ ፍቅር ልናሳስባችሁ እንፈልጋለን። እንዲሁም ደግሞ ሙስሊሙ ናችሁ በየቤታችሁ የምትሰሙን ካላችሁ መጽሐፍ ቅዱስ ላይ ያሉ የምታነሷቸው ጥያቄዎች ይህንን ይመስላሉ። እኛ ደግሞ በዚህ መልክ መጽሐፍ ቅዱሳዊ ሀሳብ መረጃ በማቅረብ መሐመድ በቁርአን ውስጥ እንጂ በመጽሐፍ ቅዱስ ውስጥ እንዳልተጠቀሰ እንዲታውቁ እንፈልጋለን። ቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ እግዚአብሔር ሰላምና እግዚአብሔር ጸጋ ከእናንተ ጋር ይሁን። መልካም ጊዜ